18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌደራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። በጉዳዩ ላይ ዝርዝር መረጃ አለን። በአማራ ክልል የተለያዩ ከተሞች የክልሉ ባለስልጣናት ተሰማርተዋል። ባለስልጣናቱ የተሰጣቸውን የውይይት ተልዕኮ ይዘው ባለፉት ቀናት በክልሉ ከተሞች ተሰማርተዋል። በከተሞቹ በሚካሄዱ ውይይቶች ላይም ፋኖ ላይ የተሰራ ዶክመንተሪ ለህዝቡ መቅረቡ ታውቋል። በክልሉ ዛሬም ጥቂት በማይባሉ ስፍራዎች የተኩስ ልውውጡና ውጊያው ስለመቀጠሉም ተነግሯል። በጉዳዩ ላይ ዝርዝር መረጃ አለን። ኢትዮጵያ በስር ላይ ያቆየቻቸውን ኤርትራውያንን በአሰብ በኩል ማባረሯ ተሰማ። የኢትዮጵያ መንግስት ለወራት በስር ላይ ያቆያቸውን ኤርትራውያንን በአሰብ በኩል በቡሬ ግንባር ማባረሩን አንድ ዘገባ አመላክቷል። በጉዳዩ ላይ ዝርዝር መረጃ አለን። ከሰሞኑ በተለያዩ ከተሞች የግዳጅ አፈሳዎች እየተፈጸሙ መሆናቸውን የሚገልጽ መረጃ ሲሰራጭ ነበር። ጉዳዩን አስመልክቶ ቢቢሲ አማርኛ በአዳማ እየተካሄደ ስላለው አፈሳ ዝርዝር መረጃን አውጥቷል። ቢቢሲ ወጣቶች ታፍሰው የሚታሰሩበትን መጋዘን እንደጎበኘ ገልጾ ነዋሪዎች ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ዘግቧል። በጉዳዩ ላይ እንመለስበታለን። ህንድ ወታደራዊ ጥቃት ለመፈጸም ማቀዷን ታማኝ መረጃ አለኝ ስትል ፓኪስታን ተናገረች። የፓኪስታን የማስታወቂያ ሚኒስተር ህንድ በሚቀጥሉት ከ24 እስከ 36 ሰዓታት ውስጥ ወታደራዊ ጥቃት ለመሰንዘር እንዳሰበች ሀገሪቷ ታማኝ መረጃ አላት ሲሉ ተናግረዋል። እናስደምጣችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። 18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌደራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዝያ 21 ቀን 2017 ዓ.ም ለፌደራል ፖሊስ ኮሚሽንና ለጠቅላይ የምርመራ መምሪያ የቀረበው የጽፉ ክስ እንዳመላክተው የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉሱ የተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌደራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ናቸው። በአማራ ክልል የተለያዩ ከተሞች የክልሉ ባለስልጣናት ተሰማርተዋል። ባለስልጣናቱ የተሰጣቸውን የውይይት ተልዕኮ ይዘው ባለፉት ቀናት በክልሉ ከተሞች ተሰማርተዋል። በከተሞቹ በሚካሄዱ ውይይቶች ላይ ፋኖ ላይ የተሰራ ዶክመንታሪ ለህዝቡ መቅረቡ ታውቋል። በክልሉ ዛሬም ጥቂት በማይባሉ ስፍራዎች የተኩስ ልውውጡና ውጊያ ስለመቀጠሉም ተነግሯል። በአማራ ክልል በሁሉም ከተሞች፣ ዞኖች፣ ወረዳዎችና የገጠር ቀበሌዎች ከትናንት ጀምሮ ህዝባዊ ውይይቶች በስፋት እየተደረጉ ነው። የጥፋት እጆችና መዘዞች በሚል ርዕስ እየተደረገ ያለው ውይይት ዓላማው በጦርነቱ የደረሰውን ውድመት ማሳየትና ህዝቡ ከመንግስት ጎን እንዲሆን ማሳመን ነው። ውይይቱ በወልቃይት አካባቢዎች ጭምር የተደረገ ሲሆን የክልሉ ከፍተኛ ባለስልጣናት ጭምር ወደ ተለያዩ ከተሞች በመጓዝ ውይይቶችን ሲመሩ ታይተዋል። ፋኖን የተመለከተ ዶክመንታሪ ተሰርቶ በስብሰባው ላይ እንዲታይ መደረጉም ተዘግቧል። ውይይት ከተደረገባቸው ከተሞች መሃል አንዷ በሆነችው ጎንደር ውይይቱን የመሩት የክልሉ ብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀም ትጥቅ ትግሉ የአማራን ጥቅም አያስከብርም ሲሉ ተደምጠዋል። በሁሉም ስብሰባዎች ላይ ህዝቡ ከመንግስት ጎን እንዲሰለፍ፣ የፋኖ ታጣቂዎች እጅ እንዲሰጡ የሚጠይቅና ህግ ማስከበሩን እንደሚቀጥል የሚገልጹ ድምጾች ገዝፈው ተሰምተዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደም የፋኖ ኃይሎችን ከጥቂቶቹ በስተቀር መደምሰስ መቻሉን በቅርብ ጊዜ ተናግረው ነበር። የቀረን መልሶ ግንባታ ነው ሲሉ በተደመጡበት በዚህ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋት የማይሆኑበትን ሁኔታ ለመፍጠር መንግስታቸው መቃረቡን ገልጸው ነበር። ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት የሰሞኑ ከባድ ጦርነት ሲፈነዳ ነው የታየው። በድሮንና በሌሎች ከባድ መሳሪያዎች ጭምር እየታገዘ የሚካሄደው ውጊያ ማየሉ ይነገራል። ከሚሊሻና ከአድማ ብተና ኃይል ጀምሮ በኮማንዶና በአየር ወለድ እዞች ተደግፎ ጭምር ከፋኖ ጋር የሚካሄደው ውጊያ አልፎ አልፎ በረድ የሚል አዝማሚያ ቢያሳይም ነገር ግን ከሰሞኑ ተጠናክሮ መቀጠሉ ነው የተሰማው።
ኢትዮጵያ በስር ላይ ያቆየቻቸውን ኤርትራውያንን በአሰብ በኩል ማባረሯ ተሰማ። የኢትዮጵያ መንግስት ለወራት በስር ላይ ያቆያቸውን ኤርትራውያን በአሰብ በኩል በቡሬ ግንባር ማባረሩን ቢቢሲ ትግረኛ ዘግቧል። በአፋር ክልል በኩል ወደ አሰብ የተሸኙት ኤርትራውያን እስረኞች 250 የሚሆኑ ስደተኞች ናቸው ተብሏል። በአሰብ በኩል ወደ ሀገራቸው የተባረሩ ስደተኞች ከ4 ወራት በላይ በኢትዮጵያ መንግስት ታስረው የቆዩ መሆናቸው ታውቋል። ስደተኞቹ ከእስር ቤት በቀጥታ ወደ ሀገራቸው ኤርትራ በግዴታ የተባረሩ በዚህ ሰሞን መሆኑን ዘገባው አመላክቷል። በአሰብ በኩል ወደ ሀገራቸው ከተሸኙት ስደተኞች መካከል በሱዳኑ የእርስ በርስ ጦርነት ተፈናቅለው ወደ ኢትዮጵያ ገብተው የነበሩ ይገኙበታል ተብሏል። ወደ ሀገራቸው በግዴታ ከተመለሱ ስደተኞች መካከል ብዙዎቹ ስደተኞች ከሱዳኑ ጦርነት ህይወታቸውን ለማትረፍ ሸሽተው ወደ ኢትዮጵያ ቢገቡም ከለላ አላገኙም ተብሏል። ቢቢሲ ትግረኛ ያነጋገራቸው ወደ ኤርትራ የተመለሱ ስደተኛ ቤተሰቦች የግዳጅ ተመላሾች ለዓመታት በስደት ላይ ያሳለፉ መሆናቸውን አስታውሰዋል። በአሰብ በኩል ወደ ኤርትራ የተባረሩት ስደተኞች ከሀገራቸው ኤርትራ ወጥተው ከ6 እስከ 7 ያስቆጠሩ ናቸው ተብሏል። ስደተኞቹ በህገወጥ አዘዋዋሪዎች ከኤርትራ ተሰደው በሱዳን ለዓመታት የቆዩ ቢሆንም በጦርነቱ ምክንያት ወደ ኢትዮጵያ ገብተው ቆይተዋል። ቢቢሲ በዘገባው ለዓመታት ብዙ ውጣ ውረድና ፈተና ያዩ ኤርትራውያን ስደተኞች ሀገራቸውን ሸሽተው ብዙ ዋጋ ቢከፍሉም ለመመለስ ተገደዋል። በአውሮፓ ሀገራት የሚገኙ ስደተኞች የቅርብ ዘመዶች ቤተሰቦቻቸውን ከኢትዮጵያ ስር ለማስለቀቅ ባለስልጣናትን በመማጸን ማስለቀቂያ ገንዘብ ቢያቀርቡም እንዳልተሳካላቸው ተናግረዋል። በርካታ ቤተሰቦች ስደተኛ ዘመዶቻቸው የት እንዳሉና ምን ይደርስባቸው ይሆን በሚል ስጋት እንዳደረባቸው ተናግረዋል ተብሏል። በአሁኑ ወቅት በኢትዮጵያ የሚገኙ የኤርትራ ስደተኞች ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ኢሳያስ አፈወርቂ አስተዳደር ውጥረት ስጋት እንደገባቸው ተጠቁሟል። የአዲስ አበባ ባለስልጣናት የፕሬዝዳንት ኢሳያስ አፈወርቂ መንግስት ደጋፊ ናቸው ያሏቸውን ከ200 በላይ ኤርትራውያንን በቁጥጥር ስር ማዋላቸውን በዘገባው አመላክቷል። በኢትዮጵያ የሚገኙ ኤርትራውያን ስደተኞች እስሩ የተባባሰው በሁለቱ ሀገራት መካከል የተፈጠረው ውጥረት ተባብሶ በመቀጠሉ ነው ተብሏል። አምኒስቲ ኢንተርናሽናል የኢትዮጵያ መንግስት በ3 ወራት ውስጥ 600 የሚደርሱ የኤርትራ ስደተኞችን በግዳጅ ወደ ሀገራቸው ማባረሩን መግለጹን ዘገባው አመላክቷል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ለቢቢሲ በሰጠው ምላሽ የኤርትራ ስደተኞች እንደሚባረሩ አውቃለሁ ብሏል። ከ4 ወራት ገደማ በፊት የኢትዮጵያ መንግስት ወደ 300 የሚጠጉ ኤርትራውያንን ስደተኞች በተመሳሳይ በቡሬ በኩል ወደ ኤርትራ ማባረሩን ዘገባው አስታውሷል። በቡሬ በኩል የተባረሩት ኤርትራውያን ስደተኞች በኢትዮጵያ እስር ቤቶች ለብዙ ወራት መቆየታቸውንም አስታውቋል። ከሰሞኑ በተለያዩ ከተሞች የግዳጅ አፈሳዎች እየተፈጸሙ መሆናቸውን የሚገልጽ መረጃ ሲሰራጭ ነበር። ጉዳዩን አስመልክቶ ቢቢሲ አማርኛ በአዳማ እየተካሄደ ስላለው አፈሳ ዝርዝር መረጃን አውጥቷል። ቢቢሲ ወጣቶች ታፍሰው የሚታሰሩበትን መጋዘን እንደጎበኘ ገልጾ ነዋሪዎች ባላቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ዘግቧል። በጉዳዩ ላይ እስካሁን መንግስት የሰጠው ማብራሪያ የለም። ከ2 ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከየመንገዱ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። ቢቢሲ ያነጋገራቸው የከተማ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባላቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቀት ላይ በሚገኘው አዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን እንደተመለከተ በዘገባው አስፍሯል። ቢቢሲ ያነጋገራቸው በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸውም መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ ሞክራለሁ። ገፍቶ ከመጣ በሚል ደግሞ የምንለቀቅበት ብር በኪስ ይዤ እንቀሳቀሳለሁ ይላል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸውን ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ውንጀላዎች በተመለከተ ምላሽ ለማግኘት ያደረገው ጥረት አልተሳካም። ለቢቢሲ አስተያየታቸውን የሰጡት የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮዎችን ሳይቀር በቁጥጥር ስር ያውላሉ ብለዋል። ሌላ የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብት ጥሰት እንደሚፈጸም ይናገራል።
ከመከላከያ ሚኒስቴር የምልመላ መስፈርት ውጭ በግዳጅ የተያዙ ህጻናትንና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ህዳር 26 ቀን 2017 ዓ.ም በምርመራ እንደደረሰበት መግለጹ ይታወሳል። በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገደዱ መሆኑን ኮሚሽኑ አረጋግጫለሁ ብሏል። በአንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርት ውጭ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎች ከማቆያ ስፍራዎች እንዲለቀቁ ያደረጉ መሆኑን መገንዘቡን ኢሰመኮ አመልክቷል። ህንድ ወታደራዊ ጥቃት ለመፈጸም ማቀዷን ታማኝ መረጃ አለኝ ስትል ፓኪስታን ተናገረች። የፓኪስታን የማስታወቂያ ሚኒስትር ህንድ በሚቀጥሉት ከ24 እስከ 36 ሰዓታት ውስጥ ወታደራዊ ጥቃት ለመሰንዘር እንዳሰበች ሀገሪቷ ታማኝ መረጃ አላት ሲሉ ተናግረዋል። የሚኒስትሩ አታራር አስተያየት የተሰማው በህንድ ስር የሚተዳደረው የካሽሚር ግዛት ላይ ባለፈው ሳምንት 26 ቱሪስቶችን የገደለውን ጥቃት ከጀርባ ታጣቂዎችን ትደግፋለች ስትል ፓኪስታንን ኒውዴሊ ከሰሰች በኋላ ነው። ኢስላማባድ ክሱን የሐሰት ስትል ውድቅ አድርጋለች። ታራር እንዳሉት ህንድ ጥቃቱን ልትፈጽም ላሰበችው እርምጃን እንደ ሰበብ ለመጠቀም የታቀደ ነው ስትል ፓኪስታን ተደምጣለች። እንዲህ አይነቱ የህንድ ወታደራዊ ጀብዱ በእርግጠኝነትና በቆራጥነት ምላሽ ይሰጣል ሲሉ የፓኪስታን የመረጃ ሚኒስትር አታላ ታራር ተናግረዋል። ቢቢሲ አስተያየት እንዲሰጥ የህንድ ውጭ ጉዳይ ሚኒስትርን አነጋግሯል። በባህላጋም የቱሪስት ከተማ አቅራቢያ የተፈጸመው ጥቃት በህንድ ታሪክ ውስጥ ከሁለት አስርት ዓመታት በኋላ በሰላማዊ ሰዎች ላይ የተፈጸመ እጅግ አስከፊ ጥቃት ነው። ህንድና ፓኪስታን በክልሉ ይገባኛል ውዝግብ ውስጥ በመግባት ሁለት ጦርነቶችን ተዋግተዋል። የአሁኑ ጥቃት ከደረሰ በኋላ የሁለቱም ወገኖች ወታደሮች ድንበር አቋርጠው የተኩስ ልውውጥ አድርገዋል። እንደ አውሮፓውያን አቆጣጠር በ2019 እና በ2016 ታጣቂዎች ጥቃት ከፈጸሙባት በኋላ ህንድ በፓኪስታን ላይ ወታደራዊ እርምጃ መውሰዷን ተከትሎ ተመሳሳይ ጥቃት ልትከፍት ትችላለች የሚል ግምት አለ። ባለስልጣናቱ ባለፈው ሳምንት በህንድ የምትተዳደረው ካሽሚር ውስጥ ከ1500 በላይ ሰዎችን ለጥያቄ ማሰራቸውን፣ ሰፋ ያለ ፍተሻ ማድረጋቸውን አስታውቀዋል። ቁጥራቸው ግልጽ ባይሆንም ከዚያን ጊዜ ጀምሮ ተጨማሪ ሰዎች ታስረዋል። ህንድና ፓኪስታን ሙሉ በሙሉ የይገባኛል ጥያቄ የሚነሳበት ነገር ግን በከፊል ብቻ የሚያስተዳድሩትን የካሽሚር ግዛት በ1947 ከተከፋፈሉት ጊዜ አንስቶ በሁለቱ የኒውክሌር ኃይል በታጠቁ ሀገራት መካከል የግጭት ምክንያት ሆኖ ቆይቷል። በህንድ የምትተዳደረው ካሽሚር እንደ አውሮፓውያን አቆጣጠር ከ1989 ጀምሮ በህንድ አገዛዝ ላይ የታጠቁ ሽምቅ ተዋጊዎች በጸጥታ ኃይሎችና በሰላማዊ ሰዎች ላይ ያነጣጠረ ጥቃት ሲሰነዝሩ ቆይተዋል።